ሰላም ሰላም እንዴት ናችሁ? ይህ የ10ኛ ክፍል የሂስትሪ ወይም የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 9 ክፍል 1 እንመለከታለን። ዩኒት 9 ቪዲዮ 1 and ዩኒት 9 it says indigenous neology and heritage of ኢትዮጵያ ሀገር በቀል እውቀቶችና የኢትዮጵያ ቅርሶች በሚል ርዕሰ ሀሳብ ነው የምንማማረው። እንግዲህ ርዕሱ እንደሚያመለክተው በዚህ ምዕራፍ ሁለት መሰረታዊ ርዕሰ ሀሳቦችን እንመለከታለን። እነዚህም ኢንዲጂነስ ኒዮሎጂ ኤንድ ወይም ሎካል ኒዮሎጂ ኤንድ ሄሪቴጅ ኦፍ ኢትዮጵያ የሚሉ ሁለት ሀሳቦችን ነው የምናነሳው። ሜይን ኮንተንትስ ኦፍ ደ ዩኒት የዚህ ምዕራፍ ዋና ዋና ርዕሰ ሀሳቦች ሜይን ኮንተንትስ ኦፍ ደ ዩኒት are the following. The first one is indigenous neology. Indigenous neology. ሁለተኛ heritage of ኢትዮጵያ heritage of ኢትዮጵያ የኢትዮጵያ ቅርሶች የሚሉ ሁለት መሰረታዊ ርዕሰ ሀሳቦችን ነው የምናየው። የመጀመሪያው እንዳልኩት ኢንዲጂነስ ኒዮሎጂ ነው። እዚህ ጋር ዘ ሴንስ ካራክተሪስቲክስ ሲግኒፊካንስ ኦፍ ኢንዲጂነስ ኒዮሎጂ። ኢንዲጂነስ ኒዮሎጂ ማለት ምን ማለት ነው? መገለጫቸው ምንድን ነው? ሲግኒፊካንስ ወይም ጠቀሜታቸው ምንድን ነው የሚሉ ሀሳቦችን እናነሳለን። የኢትዮጵያ ብሔር ብሔረሰቦች ሀገር በቀል እውቀቶችን ለአብነት የተወሰኑትን እናነሳለን። እንዲሁም የኢትዮጵያ ቅርሶች the tangible heritages and the intangible heritages of ኢትዮጵያ ያ ማለት የሚዳሰሱ የኢትዮጵያ ቅርሶች እና የማይዳሰሱ የኢትዮጵያ ቅርሶች፣ በዩኒስኮ እውቅና የተሰጣቸው የኢትዮጵያ ቅርሶች የትኞቹ ናቸው፣ ያላቸውን ኢኮኖሚያዊ ጠቀሜታ ወይም ፋይዳ እንዲሁ እናነሳለን ማለት ነው። በመጀመሪያ ኢንዲጂነስ ኒዮሎጂ የሚለውን እንመልከት። 9.1 ኢንዲጂነስ ናውሌጅ ሀገር በቀል እውቀት ምን ማለት ነው? ዴፊኒሽን ኦፍ ኢንዲጂነስ ኒዮሎጂ የሚለውን እንመልከት። ዴፊኒሽን ዋት ዱ ዩ ሚን ባይ ኢንዲጂነስ ኒዮሎጂ? ዴፊኒሽን ኦፍ ኢንዲጂነስ ናውሌጅ ኢንዲጂነስ ናውሌጅ ኢንዲጂነስ ወይም አገር በቀል እውቀት ስንል ምን ማለት ነው የሚለውን እንመልከት። እንግዲህ ኢንዲጂነስ ወይም አገር በቀል እውቀት ስንል ኢዝ ኒዮሎጂ ዛት ሄልፕስ ዘ ሶሳይቲ ቱ ሜክ ጀጅመንትስ አባውት አክቲቪቲስ ኮምፓቲብል ዊዝ ኢትስ ዌይ ኦፍ ላይፍ። አንድ ማህበረሰብ ከአኗኗሩ ጋር ሊሄድ የሚችል ውሳኔ እንዲወስን የሚያስችለው እውቀት ነው። it is neology that helps a society to make judgments about activities compatible to their way of life. አንድ ማህበረሰብ ከአኗኗር ዘይቤው ጋር ምቹ የሆነ እንቅስቃሴ ለማድረግ ወይም ደግሞ አክቲቪቲዎችን ለማድረግ ውሳኔዎችን ለመወሰን የሚጠቀመው እውቀት ሀገር በቀል እውቀት ወይም ደግሞ ኢንዲጂነስ ኒዮሎጂ እየተባሉ ይጠራል። ወይም ደግሞ ኢንዲጂነስ ኒዮሎጂ ስንል ኒዮሎጂ ዛት ሎካል ፒፕል ዩዝ ቱ ኤርን ኤ ሊቪንግ ኢን ኤ ስፔሲፊክ ሴቲንግ ኢት ኢዝ ኒዮሎጂ knowledge that local peoples
local people use to earn a living in a specific setting. A living in a specific setting. በአንድ የተወሰነ ከባቢ አንድ ማህበረሰብ ህይወቱን ለመግፋት አኗኗሩን ለማሳመር የሚጠቀመው አካባቢያዊ እውቀት ወይም ደግሞ ሎካል ኒዮሎጂ ኢንዲጂነስ ኒዮሎጂ ይባላል። ኢን አዘር ወርድስ ሎካል ኒዮሎጂ ምንድን ነው? ኢንዲጂነስ ኒዮሎጂ ስንል ኢት ሚን ዳት ሎካል ኒዮሎጂ ማለት ነው። ኢት ኢዝ ኦፍን known as local knowledge. Local knowledge. ሀገር በቀል ወይም አካባቢያዊ እውቀት ማለት ነው። ስለዚህ አንድ ማህበረሰብ ዌይ ኦፍ ላይፉን የአኗኗር ዘይቤውን የህይወት መርሁ ለመተግበር ውሳኔዎችን ለመወሰን የሚጠቀመው አካባቢ ወለድ ወይም ደግሞ አካባቢ በቀል እውቀት ኢንዲጂነስ ኒዮሎጂ ወይም ደግሞ ሀገር በቀል ወይም ደግሞ አካባቢ በቀል እውቀት እየተባለ ይጠራል ማለት ነው። ስለዚህ ሎካል ኒዮሎጂ ማለት ነው። ኦልተርኔቲቭ ኔም ኦፍ ኢንዲጂነስ ኒዮሎጂ ኢዝ ሎካል ኒዮሎጂ። ስለዚህ ኢንዲጂነስ ኒዮሎጂ ስንል ሎካል ኒዮሎጂ ማለት ነው። አንድ ማህበረሰብ የእሱ የሆነ እውቀት ሎካል ኒዮሎጂ ይባላል። ሎካል ኒዮሎጂ እንዴት ይተላለፋል? ትራንስሚሽን ይሄ አገር በቀል ወይም ደግሞ ሎካል ወይም ኢንዲጂነስ ኒዮሎጂ የምንለው እንዴት ነው ከትውልድ ወደ ትውልድ የሚተላለፈው የሚለውን ስንመለከት ትራንስሚሽን ኢንዲጂነስ ኒዮሎጂ ወይም እነዚህ ሎካል ኒዮሎጂ የምንላቸው ዳር ትራንስሚትድ ፍሮም ጀነሬሽን ቱ ጀነሬሽን ስሩ ኦራል ትራዲሽንስ ኤንድ ፕራክቲስ through oral traditions and practice በአፈ ታሪክና በተግባር ከትውልድ ወደ ትውልድ ይተላለፋሉ። ተጽዕኗቸው ምን ያክል ነው የሚለውን ስንመለከት ኢንፍሉዌንስስ እነዚህ አገር በቀል እውቀት ወይም ደግሞ ሎካል ኒዮሎጂ የምንላቸው they are very important in shapes people's view. Important to shape people's views. የሰዎችን አመለካከት ሶሻል፣ ኢኮኖሚክ፣ ፖለቲካል ኤንድ ስፒሪቹዋል ሰርቫይቫል አፌክት ያደርጋሉ፣ ደግሞ ተጽዕኖ ያደርጋሉ። አንድ አካባቢ አኗኗሩ የሚመስለው የአካባቢውን እውቀት ነው። ቤት አሰራሩ፣ አስተራረሱ፣ የምግብ ዝግጅቱ፣ አመጋገቡ በሙሉ ከሀገር በቀል እውቀት ወይም ደግሞ ፍሮም ሎካል ኒዮሎጂ የሚመነጭ ነው። ስለዚህ ኢት ኢዝ ኢምፖርታንት ቱ ሼፕ ፒፕልስ ቪው it guides for social, economic, political and spiritual survival. Guides the social, economic, political and spiritual survival. ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እና መንፈሳዊ ክዋኔዎችን ጋይድ ያደርጋል። ስለዚህ ይህን ያክል ተጽዕኖ የሚያደርግ እውቀት ነው ኢንዲጂነስ ኒዮሎጂ። አንድን ማህበረሰብ የሚያበለጽገው በነገራችን ላይ ሀገር በቀል እውቀቱን ይዞ ዘመናዊ እውቀትን ሲጨምር ነው። አሁን የኢትዮጵያ ትልቁ ችግር ሀገር በቀል እውቀቷን ጥላ የፈረንጆችን ወይም ደግሞ የውጩን እውቀት ያለ መሰረት ማለት እንግዲህ ኢንዲጂነስ ኒዮሎጂ መሰረት ያለው ነገር ነው። የማህበረሰብ እሴት ያለው ነው፣ መሰረት ያለው ነው። ስለዚህ ማደግ የሚችል ሀገርን መለወጥ የሚችል እውቀት ነው ኢንዲጂነስ ኒዮሎጂ ወይም ደግሞ ሎካል ኒዮሎጂ። ፎርምስ ኦፍ ኢንዲጂነስ ኒዮሎጂ አይነቶቹን ስንመለከት ፎርምስ ኦፍ ኢንዲጂነስ ኒዮሎጂ እነዚህ የሀገር በቀል እውቀት አይነቶችን ስንመለከት ፎርምስ ኦፍ ኢንዲጂነስ ኒዮሎጂ ወይም ደግሞ እነዚህ የሀገር በቀል እውቀት አይነቶች ብለን ልንዘረዝራቸው የምንችላቸው ለምሳሌ ኢንዲጂነስ ሎው አገር በቀል ህግ፣
ወይም ማህበረሰብ በቀል ህግ ኢንዲጂነስ ሎውስ እያንዳንዱ ማህበረሰብ ራሱን የሚያስተዳድርበት ህግ አለው። ኢንዲጂነስ ሎው ይባላል። ሪቹዋልስ መንፈሳዊነት፣ ኢንዲጂነስ ሜትድ ኦፍ ካውንቲንግ ኢንዲጂነስ ሜትድስ ኦፍ ካውንቲንግ ኢንዲጂነስ አግሪካልቸራል ፋርሚንግ ኢንዲጂነስ agricultural farming, indigenous medicine, indigenous pest management system, ለምሳሌ የእንስሳት ወረርሽኝ ሊሆን ይችላል። ሰብል የሚያጠፋ ፔስት ወረርሽኝ፣ አንበጣ እና የመሳሰሉ ነገሮች ሲከሰቱ እያንዳንዱ አካባቢ በሀገር በቀል ወይም ደግሞ አካባቢ በቀል ኢንዲጂነስ በሆነ መንገድ የሚከላከልበት መንገድ አለው። ኢንዲጂነስ ሜዲሲንን ብንመለከት ይሄ የሀገር በቀል ወይም ደግሞ ምንድነው በተለምዶ የባህል ሕክምና የምንለው ኢትስ ኤ ጉድ ኤግዛምፕል። ስለዚህ ኢንዲጂነስ ኒዮሎጂ ስንል ህግ ሊሆን ይችላል፣ መንፈሳዊነት የስፒሪቹዋል ፕራክቲስ ሊሆን ይችላል፣ ሪቹዋልስ፣ ኢንዲጂነስ ሜትድ ኦፍ ካውንቲንግ፣ ኢንዲጂነስ አግሪካልቸራል ፋርሚንግ። ለምሳሌ የኮንሶን ማንሳት እንችላለን። የኮንሶ አግሪካልቸራል ሲስተም ቤዝድ ኦን ቴሬሲንግ፣ እርከንን በመጠቀም ተራራማን ቦታ የእርሻ የልማት ቦታ ማድረግ፣ ኢንዲጂነስ ሜዲሲን፣ ፔስት ማኔጅመንት ሲስተም የመሳሰሉትን ማንሳት እንችላለን። ሌላው እዚህ ጋር ማንሳት ያለብን ሮልስ ኦፍ ኢንዲጂነስ ኒዮሎጂ ፎር ኦቨርኦል ዲቨሎፕመንት ነው። ለአጠቃላይ ልማት እነዚህ ኢንዲጂነስ ኒዮሎጂ የምንላቸው አገር በቀል እውቀት የምንላቸው ያላቸው አስተዋጽኦ ምንድን ነው የሚለው እንመልከት። the roles of indigenous knowledge for overall developments ለአጠቃላይ ልማት ወይም ዲቨሎፕመንትስ ያላቸው አስተዋጽኦ ምንድን ነው? what is their role? Some of the roles of indigenous knowledge for overall development are the following. አንደኛ ፕሮብለም ሶልቪንግ ነው። ፕሮብለም ሶልቪንግ ችግር የሚፈቱበት መንገድ ለአካባቢው ማህበረሰብ for the local community it provides different problem solving strategies። ስለዚህ አንደኛው ሮል ፕሮብለም ሶልቪንግ ነው። the other roles global knowledge component የዓለም እውቀት ዝም ብሎ የተፈጠረ አይደለም። መነሻው ኢንዲጂነስ ኒዮሎጂ ነው ወይም ሎካል ኒዮሎጂ ነው። ስለዚህ ለዓለም አቀፍ እውቀት ከፍተኛ መሰረቱ ነዋል ወይም ዳር ኮምፖነንት ሪፕሬዘንትስ አን ኢምፖርታንት ኮምፖነንት ኦፍ ግሎባል ኒዮሎጂ ኦን ዲቨሎፕመንት ኢሹስ። ሌላው እንደዚህ ኢንዲጂነስ ኒዮሎጂ የምላቸው ወይም አካባቢ በቀል እውቀቶች ዛር ቬሪ ኢምፖርታንት ቱ አንደርስታንድ ሎካል ኢሹስ understanding local conditions or issues ስለ አካባቢ እውቀት ያላቸው ሰዎች ናቸው ብዙ ጊዜ የአካባቢውን ሁኔታ በደንብ መረዳት የሚችሉ። ስለዚህ ኢንዲጂነስ ኒዮሎጂ they are very important to understand local conditions አካባቢ ሁኔቶችን ለመረዳት ያገለግላሉ። they are very important for natural resource management የተፈጥሮ ሀብት አያያዝ ላይ ከፍተኛ
አስተዋጽኦ አላቸው። they are very important for sustainability አንድን ነገር ዘላቂ ለማድረግ they are very important for sustainability አንድ ልማት ዘላቂ የማይሆነው ይሄ ሎካል ኒዮሎጂ ነው፣ ደግሞ የአካባቢውን ሁኔታ በሚገልጽ ወይም ደግሞ በሚያስረዳ ወይም ደግሞ በሚያብራራ የአካባቢ እውቀት ላይ ስለማይመሰረት ነው ብዙ ጊዜ። ስለዚህ ኢንዲጂነስ ኒዮሎጂ ዛር ቬሪ ኢምፖርታንት ፎር ሰስቴናቢሊቲ ለዘላቂ ልማት ለዘላቂነት የተለያየ ልማት ሊሆን ይችላል። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ነገሮች ዘላቂ እንዲሆኑ የሚያደርጉት አካባቢ እውቀቶች ናቸው። ስለዚህ ዛር ቬሪ ኢምፖርታንት ፎር ሰስቴናብል ዲቨሎፕመንት ዛር ቬሪ ኢምፖርታንት ቱ ኢምፕሩቭድ አንደርስታንዲንግ ኢን ኪ ሴክተርስ ለምሳሌ ኢን አግሪካልቸር፣ ኢን ሄልዝ ኬር፣ ኢን ፉድ ሴኩሪቲ፣ ኢን ኤዱኬሽን፣ ኢን ናቹራል ሪሶርስ ማኔጅመንት ኢሹስ ኢቨን they are very important for self reliance ራስን ለመቻል በጣም ወሳኝ ናቸው። ሰልፍ ሪሊያንስ ራስን ለመቻል እንግዲህ ስለ ህግ፣ ስለ አስተዳደር፣ ስለ ዲቨሎፕመንት፣ ስለ ማህበራዊ፣ ስለ ኢኮኖሚ፣ ስለ ፖለቲካ እና ስለ ስፒሪቹዋል ፕራክቲስስ አንድ አካባቢ የራሱን የቻለ እውቀት ካለው ራሱን የቻለ ህዝብ፣ ራሱን የሚያስተዳድር ራሱን የሚያኖር ህዝብ ይሆናል ማለት ነው። ስለዚህ ኢንዲጂነስ ኒዮሎጂ they are very important for problem solving. They are used as a global knowledge component. They are very important to understand local conditions. They are very important for natural resource management. They are very important for sustainability. ለዘላቂነት ሁሉም ነገር ዘላቂ የሚሆነው እነሱ ላይ ሲመሰረት ነው። And they are very important for self reliance ራስን ለመቻል አስፈላጊ ናቸው። ሌላው the other point እዚህ ጋር ማንሳት ያለብን ስለ ኢንዲጂነስ ኒዮሎጂ ባህሪያቸው ምንድን ነው የሚለው እንመልከት። characteristics of indigenous knowledge. Characteristics of indigenous knowledge መገለጫቸው ወይም ደግሞ ባህሪያቸው ምን ይመስላል? what are some of the characteristics of indigenous knowledge? አንደኛው ካራክተራቸው simplicity and practicability ነው። ቀላል እና ተግባራዊ የሚሆኑ ነገር ናቸው። one simplicity and practicability ምክንያቱም አካባቢን መሰረት ያደረጉ ስለሆኑ የአካባቢው ማህበረሰብ በቀላሉ ተግባራዊ ያደርጋቸዋል። ፕላስ they are easy to understand ሲምፕል ናቸው። ስለዚህ simplicity and practicability it is simple and practice indigenous knowledge ምክንያቱም ከማህበረሰቡ ጋር አብረው የኖሩ በማህበረሰቡ እሴት ውስጥ የሰረጹ እውቀቶች ስለሆኑ they are simple and practicable። ሌላው the other characteristics they are connected to nature connection to nature ከተፈጥሮ ጋር ያላቸው ግንኙነት connection to nature ምክንያቱም የአንድ አካባቢያዊ እውቀት ሎካል ኒዮሎጂ ወይም ኢንዲጂነስ ኒዮሎጂ መነሻ የሚሆነው የአካባቢው ተፈጥሮ ስለሆነ ማለት። ስለዚህ connection to nature links the survival of every human beings to the wholeness of nature and its life supporting elements. The other environmental solutions ለአካባቢ ራሱ መፍትሄ ናቸው። እንግዲህ ከተፈጥሮ ጋር በጣም ቁርኝት ያላቸው ስለሆኑ they provide environmental solutions አካባቢያዊ መፍትሄዎችንም የሚያመነጩ ናቸው። ስለዚህ environmental solutions addressing the concrete situations of communities regarding the environment and provides practical solution to people's problem አብረው ከማህበረሰቡ የኖሩ ስለሆኑ የተፈተኑ ናቸው። ስለዚህ ተግባራዊ መፍትሄ የሚያመነጩ ናቸው። they are
very important to provide practical solutions. ስለዚህ environmental solution that means provide practical solutions ተግባራዊ መፍትሄ የሚያመነጩ ናቸው። the other characteristics they are easy to apply ተግባራዊ ለማድረግ ለመፈጸም በጣም ቀላል ናቸው። applied aspects it's simple to practice or to apply indigenous neology deals with simple but applied aspects of education, economic, political, religious, science and technology of indigenous neology. Simple to apply either in education, በትምህርት in economy, in politics, in religion, in science, in technology በቀላሉ አፕላይድ የሚደረጉ ናቸው። ምክንያቱም በማህበረሰቡ ዘንድ የተፈተኑ አብረው የኖሩ ማህበረሰቡን በጥልቀት በስፋት የሚያውቃቸው እውቀቶች ስለሚሆኑ ማለት ነው። ኢንዲጂነስ ወይም ሀገር በቀል እውቀቶች። ሌላው the other characteristics foundation for modern society modern society ዘመናዊነት ዝም ብሎ ከሰማይ የሚመጣ ነገር አይደለም። ባህላዊ ነገር ሲሻሻል ነው ዘመናዊነት። አክቹዋሊ ዘመናዊነት ባህላዊነትን መጣል ማለት አይደለም። በባህላዊነት ውስጥ ያለውን ነገር ማዘመን ነው ዘመናዊነት እንጂ የነበረን ጥሎ የሌላውን ማንጠልጠል አይደለም። ስለዚህ they are foundation for modern society provides basic and rich ground for the development of modern society መሰረታዊና ሪች ግራውንድ ይሄ ፋውንዴሽኑ ወይም ደግሞ መሰረቱ የሚታወቅ ነገር ለሞደርን ሶሳይቲ ዲቨሎፕመንት ፕሮቫይድ ያደርጋሉ ወይም ደግሞ አስተዋጽኦ ያደርጋሉ። ሌላው ዲቨሎፕመንት ኦቨር ታይም ነው። the other characteristics of indigenous neology they develop over time ይሄ ኦቨርናይት የሚመጡ እውቀቶች አይደሉም። ዲቨሎፕመንት ኦቨር ታይም ጊዜ ወስደው የሚያድጉ ነገሮች ናቸው። በጊዜ ሂደት የሚያድጉ ነገሮች ናቸው። ዲቨሎፕመንት ኦቨር ታይም። ሌላው ካራክተራቸው ሎካል ቤዚስ ናቸው። አካባቢን መሰረት ያደረጉ ናቸው። ሎካል ቤዚስ አካባቢን መሰረት ያደረጉ ናቸው። ላንጉዌጅ ኦፍ ኤክስፕሬሽን አገላለጻቸው በቋንቋ የዳበረ ነው። ላንጉዌጅ ኦፍ ኤክስፕሬሽን በአካባቢው ቋንቋ በቀላሉ ሙሉ በሆነ መልኩ ሊገለጹ የሚችሉ ናቸው። ሌላው ካራክተራቸው ሞስት ኦፍ ዘ ታይም ኦራል ትራንስሚሽን በቃል የሚተላለፉ ናቸው። ኦራል ትራንስሚሽን ነገር ግን ፕራክቲኬብል ናቸው። ፕራክቲኬብል ተግባራዊ ሊሆኑ የሚችሉ ናቸው። በቃልም ቢተላለፉ በተግባርም ደግሞ ሊተገበሩ የሚችሉ ናቸው። these are some of the characteristics of indigenous neology simple and practicable ናቸው። connection to nature ከተፈጥሮ ጋር የተገናኙ ናቸው፣ የተዋሃዱ ናቸው። ለአካባቢ ተግባራዊ ሶሉሽን ፕሮቫይድ የሚያደርጉ ናቸው። ኢንቫይሮንመንታል ሶሉሽን አፕላይድ ናቸው ወይም ደግሞ ተግባራዊ የሚሆኑ ናቸው። they are foundation for modern society ለዘመናዊ ማህበረሰብ መሰረት ናቸው። ዲቨሎፕመንት ኦቨር ታይም በጊዜ ሂደት የሚያድጉ ናቸው ወይም ደግሞ ያደጉ ናቸው። ሎካል ቤዚስ ናቸው። ሞስት ኦፍ ዘ ታይም በቃል የሚተላለፉ ናቸው። these are some of the characteristics of indigenous neology. And now let's see some specific and unique neology systems in Ethiopia. ኢትዮጵያ ውስጥ ያሉ የአንዳንድ ማህበረሰቦችን ወይም ብሔረሰቦችን ኢንዲጂነስ ኒዮሎጂ እና
ዩኒክ ሲስተማቸውን እንመልከት። ሳም ስፔሲፊክ and unique knowledge systems in Ethiopia. ኢትዮጵያ ውስጥ ያሉ አንዳንድ ሀገር በቀል እውቀቶችን እንመልከት። ዋን ማኒፌስቴሽን ኦፍ ኢንዲጂነስ ኒዮሎጂ መገለጫቸውን እንመልከት። ዋን manifestation of indigenous knowledge መገለጫቸው እንመልከት። ኢንዲጂነስ ኒዮሎጂ manifested in numerous ways በተለያየ መንገድ ሊገለጹ ይችላል። ለምሳሌ ኢን ማኔጅመንት ስትራቴጂስ የተፈጥሮ ሀብት ሊሆን ይችላል፣ ወይም ደግሞ ሰው ሰራሽ ሀብቶችን እነሱን ማኔጅ በማድረግ ስትራቴጂ ይገለጻሉ። ማኔጅመንት ስትራቴጂስ አይዘር ናቹራል ኦር ሂውማን ሜድ ሪሶርስ ዲሲሽን ሜኪንግ ፕሮሲጀርስ የውሳኔ አሰጣጥ ሂደት ላይ decision making procedures dispute resolution practices ግጭቶችን በሚፈቱበት መንገድ dispute resolution practices ፕራክቲስስ በግጭት አፈታት መንገድ ሊገለጹ ይችላሉ። እንግዲህ የሀገር በቀል እውቀቶች የሚገለጹባቸው ወይም ደግሞ ተግባራዊ የሚደረጉባቸው ጥቂት መንገዶችን ብናነሳ እነዚህን ማንሳት ይችላል። አንደኛ ኢን ማኔጅመንት ስትራቴጂስ አይዘር ናቹራል ሪሶርስ ኦር ሂማን ሜድ ሪሶርስስ ኢን ዲሲሽን ሜኪንግ ፕሮሲጀርስ በውሳኔ አሰጣጥ ሂደታቸው ኢን ዲስፒዩት ሪዞሉሽን ፕራክቲስስ ችግሮችን ግጭቶችን በሚፈቱባቸው መንገድ እንዲሁም ኢንዲጂነስ ሎስ ኤንድ ራይትስ አንድ ማህበረሰብ አካባቢያዊ ህጎች ይኖሩታል። ለሴቶች ለወንዶች እንደየእድሜያቸውም እንዲሁ የሚሰጧቸው መብቶች ይኖራሉ። በእያንዳንዱ ማህበረሰብ የተለያየ የማህበረሰብ የአስተዳደር ዘይቤ አለ። የማህበረሰብ የክላስ ዘይቤ አለ። እንደ የአካባቢው ማህበረሰብ ወግ ይለያያል። ስለዚህ እነዚህ ኢንዲጂነስ ኒዮሎጂ የምንላቸው አገር በቀል እውቀት የምንላቸው ከሚገለጹባቸው መንገዶች ጥቂቶቹ ማኔጅመንት ስትራቴጂስ፣ ዲሲሽን ሜኪንግ ፕሮሲጀርስ፣ ዲስፒዩት ሪዞሉሽን ፕራክቲስ ኤንድ ኢንዲጂነስ ሎውስ ኤንድ ራይትስ ነው። ኢን ኢትዮጵያ ኢንዲጂነስ ኮንፍሊክት ሪዞሉሽን ኢዝ ዋን ኦፍ ዘ ሞስት ፖፑላር ቴክኒክ ኦፍ ኮንፍሊክት ሴትልመንት። በየአካባቢ በኦሮሞ ማህበረሰብ፣ በሲዳማው፣ በአፋር፣ በአማራው፣ በትግሬው ወይም በሌላው ማህበረሰብ እያንዳንዱ ማህበረሰብ ግጭት የሚፈታበት የራሱ የሆነ አገር በቀል የግጭት አፈታት መንገድ አለው። እነዚህ የሚመደቡት ከኢንዲጂነስ ኒዮሎጂ ነው ወይም ደግሞ ሎካል ኒዮሎጂ አገር በቀል እውቀቶች። ስለዚህ መገለጫቸው ከመገለጫዎቻቸው ጥቂቶቹ እነዚህ ናቸው ማለት ነው። ሌላው ሮልስ ኦፍ ሎካል አውቶሪቲ ኢን ኮንፍሊክት ሪዞሉሽን ነው። ሁለተኛ ሮልስ ኦፍ ሎካል አውቶሪቲስ ኢን ኮንፍሊክት ሪዞሉሽን። እንግዲህ ሎካል አውቶሪቲ ስንል ሽማግሌዎች ሊሆኑ ይችላሉ፣ ዳኞች ሊሆኑ ይችላሉ፣ መሪዎች ሊሆኑ ይችላሉ። እነሱ ኢን ኮንፍሊክት ሪዞሉሽን ያላቸው ሮል ምንድን ነው የሚለውን እንመልከት። ሳም ኦፍ ዘ ሮልስ ኦፍ ሎካል አውቶሪቲስ ኢን ኮንፍሊክት ሪዞሉሽን
using indigenous neology are the following. The first one is leadership ነው አመራር leadership ያው እንግዲህ አውቶሪቲ ባለስልጣን ካል ሽማግሌም ሊሆን ይችላል፣ የአካባቢ መሪ ንጉስም ሊሆን ይችላል፣ መስፍንም ሊሆን ይችላል። እንግዲህ እንደየአካባቢው ባህል አባገዳም ሊሆን ይችላል፣ ሀደ ስንቄም ልትሆን ትችላለች። ስለዚህ ሮላቸው አንዱ ሊደርሽፕ ነው፣ መምራት። ፕሮሰስ ኦፍ ሪዞልቪንግ ፕሮብለምስ ዩዚንግ ኢንዲጂነስ ቴክኒክስ ዳት አር ሊድ ባይ ሎካል ሊደርስ፣ ቺፍስ፣ ሪሊጂየስ ሊደርስ፣ ሂለርስ፣ ኢልደርስ። ስለዚህ የሃይማኖት ሰዎች ሊሆኑ ይችላሉ፣ አለቆች ሊሆኑ ይችላሉ፣ አካባቢያዊ መሪዎች ሊሆኑ ይችላሉ፣ ኢልደርስ አዛውንቶች ሆኑ ሽማግሌዎች ሊሆኑ ይችላሉ። በእነሱ መንገድ ችግርን የሚፈቱበት መንገድ ያው ሶልቭ የሚያደርጉበት አንዱ ሮል ሊደርሽፕ ነው። ሌላኛው ሮል ሪስፔክት ኤንድ ኤክስፐርትስ ነው። ሪስፔክት ኤንድ experts. These authorities are respected for their intensive understanding of local customs, traditions and history. እነዚህ አውቶሪቲዎች ወይም መሪዎች የአካባቢውን ልማድ፣ ትራዲሽን፣ ታሪክ ማክበር አለባቸው፣ መረዳት አለባቸው። ኖሌጅ ኦፍ ኮንቴንዲንግ ፓርቲስ ሪሌሽንሽፕ የህዝቦችን ግንኙነት በተመለከተ እውቀት ሊኖራቸው ይገባል። ዌልዝ ኦፍ ኮንፍሊክት ሪዞሉሽን ኤክስፐርቲስ ችግርን የመፍታት ልምድ ሊኖራቸው ይገባል። አቢሊቲ ቱ አንደርስታንድ ሲምቦልስ ኦፍ ሪኮንሲሌሽን እርቅ፣ ማስማማት የሚችሉ ምልክቶችን አንደርስታንድ ማድረግ ይጠበቅባቸዋል። ኦራተሪ አቢሊቲስ ተናጋሪዎች መሆን አለባቸው። ብዙ ጊዜ በመሪነት የሚመረጠው ያው ተናግሮ የሚያሳምን ሰው ነው። አንድ መሪ ተናግሮ የሚመራውን ህዝብ ካላሳመነ መሪነቱ ወዴት አለ ነው የሚባለው። ሶሻል ካፒታል የማህበረሰብ ካፒታልን አዝ ኤ ኮሚኒቲ ሊደር ዊች ኢኔብል ዘም ቱ ኔጎሽት ሴትልመንትስ የሚያውቁ መሆን አለባቸው። ይሄ የሚከበሩ ሶሻል ካፒታል ስንል በማህበረሰቡ ዘንድ የሚከበሩ የሚፈሩ ሊሆኑ ይገባል። ስለዚህ እነዚህ ሎካል አውቶሪቲስ ኢን ኮንፍሊክት ሪዞሉሽን፣ ሊደርሽፕ መሪነት፣ ሪስፔክት ኤንድ ኤክስፐርቲስ ናቸው። ሌላው በሶስተኛ ደረጃ የምናየው ኢንዲጂነስ ዲስፒዩት ሪዞሉሽን ሜካኒዝምስ ነው። እንግዲህ በተለያየ ማህበረሰብ ችግሮችን እንዴት ነው የሚፈቱት? ኢንዲጂነስ ዲስፒዩት ሪዞሉሽን ሜካኒዝምስ ችግሮች ሊፈጠሩ ይችላሉ። ኦፍኮርስ አይደለም በማህበረሰብ በቤት ውስጥ እንኳን በልጆች መካከል፣ በባልና በሚስት፣ በእህትና በወንድም መካከል ችግሮች ይፈጠራሉ። ዳር ናቹራል፣ በነገራችን ላይ ተፈጥሯዊ ነገሮች ናቸው። ግን እንዴት ነው ማኔጅ የምናደርገው የሚለው ነገር ነው ትልቁ ነገር። ያጋጥማል። ሰው አብሮ ሲኖር አይደለም አብሮ ሲኖር የሚባል አባባል አለ አይደል? የሰው ሁለት እግሩ እንኳን ይጋጫል ይባላል አይደል? እግራችን አንዳንዴ ይጠላለፋል ወይም ደግሞ ይጋጫል አይደል? ስለዚህ አንደኛው አንዱን ስለገጨ አንደኛውን እግራችንን ምንም ልናረገው አንችልም አይደል? አስተካክለን ለመሄድ ተረጋግተን ለመሄድ እግራችን እንዳይጋጭ ለመሄድ እናረግ ይሆናል እንጂ ሌላ የምናረገው ነገር አይኖርም። ስለዚህ በየትኛው ማህበረሰብ ኮንፍሊክት ኢትስ ናቹራል፣ ተፈጥሯዊ ነው። በተለያየ ምክንያት ኮንፍሊክት ይኖራል። ጥያቄው ሃው ቱ ማኔጅ ዛት ኮንፍሊክት ነው። ያ ኮንፍሊክት ያንን ዲስፒዩት እንዴት ሪዞልቭ እናደርገዋለን፣ እንዴት እንፈተዋለን የሚለውን እንመልከት። ስለዚህ ኢንዲጂነስ ዲስፒዩት ሪዞሉሽን ሜካኒዝምስ እንግዲህ እነዚህ ኢንዲጂነስ ዲስፒዩት ሪዞሉሽን ሜካኒዝምስ ኢንፎርማል ኔቸር ሊሆኑ ይችላሉ፣ ወይም ደግሞ አንኢንፎርማል በሆነ መልኩ ሪዞልቭ ሊደረጉ ይችላሉ። ኢንፎርማል ኔቸር
ያ ማለት ፎርማል ባልሆነ መንገድ ሪዞልቭ ልናደርገው እንችላለን። አን ኢንፎርማል ዌይ ኦፍ ሪዞልቪንግ ኮንፍሊክትስ ሂስቶሪካል ኦሪጂን፣ ታሪክን መነሻ አድርገን ሶልቭ ልናደርገው እንችላለን። ሂስቶሪካል ኦሪጂን that is all collections of techniques found in all community፣ በማህበረሰቡ ውስጥ የሚገኙ ቆየት ያሉ የግጭት አፈታት መንገዶችን መከተል። ሂስቶሪካል ኦሪጂን using different methods፣ የተለያዩ መንገዶችን መጠቀም። resolving conflicts through arbitration and mediation። ለምሳሌ ሜትድ ስንል arbitration፣ ሚዲዬሽን በማግባባት በማስታረቅ መንገድ ሊሆን ይችላል። ስለዚህ ኢንዲጂነስ ዲስፒት ሪዞሉሽን ሜካኒዝም ስንል ኢንፎርማል በሆነ መንገድ ወይም ታሪክን መሰረት ባደረገ ወይም ደግሞ የተለያዩ መንገዶችን በመጠቀም ላይክ አርቢትሬሽን እና ሚዲዬሽን የማስማማት የማስታረቅ፣ ካሳ አንዱ እንዲከፍል አንዱ እንዲቀበል ወይም ደግሞ ተስማምተው እንዲተው በማህበረሰቡ ወግና ልማድ ማድረግ ይቻላል ማለት ነው። ሌላው እንግዲህ የተለያዩ መንገዶችን አይተናል፣ ግን ኢትዮጵያ ውስጥ ያሉ ምሳሌዎችን ህያው ምሳሌዎች ኤግዛምፕልስ ኦፍ ኢንዲጂነስ ኮንፍሊክት ሪዞሉሽንስ ኤንድ ኒዮሎጂ ሲስተምስ ኢን ኢትዮጵያ ኢን ዲፈረንት ፒፕል፣ በተለያዩ ማህበረሰብ ብሔሮች ኮንፍሊክት እንዴት ነው ሪዞልቭ የሚደረገው? የተወሰኑትን እንመልከት። ኤግዛምፕልስ ኦፍ indigenous conflict resolution and neology system in Ethiopia in different nations, nationals and pupils። ለምሳሌ የአፋር እንመልከት። ዋን አፋር ፒፕል በአፋር ማህበረሰብ ሁለት ዋና የሚባሉ መሰረት የሚባሉ አካባቢያዊ ወይም ደግሞ የአፋር ማህበረሰብ እውቀቶች አሉ። የማዳ እና የዳጉ ኒዮሎጂ ናቸው። ማዳ ኤንድ ዳጉ። ማዳ ምንድን ነው የሚለውን እንመልከት። እንግዲህ የአፋር ማህበረሰብ እንደሚታወቀው የጊዜ ፓስቶራል ኮሚኒቲ አርብቶ አደር ማህበረሰብ ነው። ኢንሃቢትድ the northeastern part of Ethiopia and it has two known indigenous knowledge፣ ሁለት የሚታወቁ የአፋር ህዝብ ብቻ የሆኑ ወይ ደግሞ የአፋር ህዝብ የሚገለጽባቸው እውቀቶች አሉት። እነዚህም የማዳና የዳጉ ኒዮሎጂ ናቸው። ማዳን ስንመለከት ማዳ ኦፍ አፋር ፒፕል፣ የአፋር ማዳ ምንድን ነው ካል it is indigenous mechanism of conflict resolution among the አፋርስ ነው። ኦፍኮርስ አፋር ከሌላው ማህበረሰብ ጋር ቢጋጭ ወይም ከአካባቢው ማህበረሰብ ጋር ከሌላው አፋር ካልሆነው ማህበረሰብ ጋር ቢጋጭ ሊጠቀሙት ይችላሉ። በዋናነት ግን በአፋር ህዝብ በራሱ ውስጥ የሚፈጠሩ ችግሮችን የሚፈቱበት የሽምግልና ወይም ደግሞ የአፋር የእርቅ መንገድ ነው። it is the indigenous mechanism of conflict resolution among the አፋር እንግዲህ አፋር አንድ ህዝብ ይሁን እንጂ ጎሳዎች ይኖራሉ፣ መንደሮች ይኖራሉ። እንደ ማህበረሰብ ደግሞ አርብቶ አደር ስለሆነ በግጦሽ በውሃ ሊጋጭ ይችላል። እሱን ግጭት የሚፈቱበት
የአፋር ህዝብ ኢንዲጂነስ ኒዮሎጂ ኦፍ ኮንፍሊክት ሪዞሉሽን ማዳ ይባላል ማለት ነው። ማዳ እንግዲህ ማዳ ሊደርሽፑን ስንመለከት ኢልደርስ ኤንድ ክላን ሊደርስ ፕሌይ ኤ ፒቮታል ሮል። በዚህ በማዳ ሲስተም ትልቁን ሚና የሚጫወቱት ወይም ሊደርሽፑን የሚጫወቱት አረጋውያንና የጎሳ መሪዎች ናቸው። ሊደርስ ወይም ሊደርሽፕ ኦፍ ማዳ ዴር ኢልደርስ ኤንድ ክላን ሊደርስ የጎሳ መሪዎችና ሽማግሌዎች ናቸው። ኔቸር ተፈጥሮን ስንመለከት አንሪትን ሎው ትራንስሚትድ ኦራሊ ፍሮም ጀኔሬሽን ቱ ጀኔሬሽን የተጻፈ ህግ የለውም። ኔቸር ኦፍ ማዳ ኢት ሃዝ አንሪትን ሎው አንሪትን ሎው ትራንስሚትድ ፍሮም ጀኔሬሽን ቱ ጀኔሬሽን ስሩ ኦራል ትራዲሽን በአፈ ታሪክ ወይም ደግሞ በትውፊት ከትውልድ ወደ ትውልድ የሚተላለፍ ህግ አለው፣ ያልተጻፈ ህግ አለው። ኢልደርስ ሴሌክሽን አረጋውያን እንዴት ይመረጣሉ? ኢልደርስ ኦፍ ዘ ማዳ አር ሴሌክትድ ፍሮም ዲፈረንት ክላንስ ኖት ሪፕሬዘንቲንግ ሜምበርስ ኢን ዲስፒዩትስ። በግጭቱ መካከል ካሉት ጎሳዎች አይደለም የሚመረጠው፣ ከነሱ ውጭ ከሆነ ጎሳ ነው። ኢልደርስ ሴሌክሽን ወይም የአረጋውያን ወይም ደግሞ የዳኞች ይህን ችግሩን ለመፍታት የሚሰየሙ የጎሳ መሪዎች ወይ ደግሞ ሽማግሌዎች ዳር ኢሌክትድ ፍሮም ዲፈረንት ክላንስ not representing members in disputes, not representing members in disputes ከተጣሉት ጎሳዎች መካከል ሽማግሌ አይመረጥ። ምክንያቱም ከአንዱ ቢመረጥ አንዱ ለዛኛው የእኔ ወገን ነው ለሚለው ሊያደላ ስለሚችል፣ ስለዚህ ሽማግሌዎቹ የሚመረጡት ከተጋጩት ጎሳዎች ወይ ደግሞ አካባቢዎች ውጪ ከሆኑ ማህበረሰብ ነው። ውጤታማነቱ ኢፌክቲቭነስ ዲሲሽንስ ባይ ዘ ካውንስል ኦፍ ኢልደርስ አር ኢፌክቲቭ ቤዝድ ኦን ዘ ትራዲሽን ኦፍ ፎርጊቭነስ፣ ይቅርታ ማድረግ፣ ሪስፔክት ፎር ኢልደርስ፣ ትራንስፈር ኦፍ ሪሶርስ አዝ ኮምፐንሴሽን፣ ካሳ በመክፈል። ስለዚህ ኢፌክቲቭነሱ ውጤታማነቱ እንዴት ይገለጻል? ኢፌክቲቭነስ the decision by the council of elders are effective based on traditions of forgiveness, ይቅር ባይነት ያው የማህበረሰቡ ሴት ነው። ማህበረሰቡ ይቅር ይላል። ነፍስ ጠፍቶ ደምን ፈሶ እስከ መጋባት የሚደርስ ሪሌሽን ይፈጥራል። የኛ ማህበረሰብ ችግር የለበትም። ሪስፔክት ፎር ኢልደርስ ያው ለሽማግሌዎች ክብር የሌለው ማህበረሰብ እንዲህ አይነቱን የግጭት አፈታት ዘዴ ከትውልድ ወደ ትውልድ ሊያሻግር አይችልም። ትራንስፈር ሪሶርስ አዝ ኮምፐንሴሽን ትራንስፈር ሪሶርስስ አዝ ኮምፐንሴሽን እንግዲህ ሽማግሌዎች እንደፈረዱት የተጎዳው ማህበረሰብ ወይም ደግሞ ክላን እንዲካስ ይደረጋል። በእነዚህ የማዳ የአፋር ኮንፍሊክት ሪዞሉሽን ሜካኒዝም እንግዲህ ውጤታማ ይሆናል ማለት ነው። ሁለተኛው ዳጉ ሲስተም ነው። ዳጉ ሲስተም ኦፍ አፋር ፒፕል እንግዲህ ማዳ
እርቅ ስነ ስርዓት ነው። በአፋሮች መካከል ችግር ሲፈጠር፣ ግጭት ሲፈጠር እሱን ግጭት ለማስወገድ የሚደረግ የሽምግልና ስርዓት ነው። አካባቢ በቀል የዳኝነት ስርዓት ነው፣ ወይም ደግሞ የፍትህ ስርዓት ነው። ሁለተኛው ዳጉ ነው። እንግዲህ የአፋር ህዝብ ከሚታወቅበት ሌላው እውቀቱ የዳጉ ሲስተም ነው። ዳጉ it is an indigenous unique information exchange system. ዳጉ is an indigenous unique information ኤክስቼንጅ ሲስተም መረጃ የመለዋወጫ መንገዳቸው ነው። እንግዲህ አንድ ማህበረሰብ የሆነ አካባቢ ችግር ካለ ያ ችግር ለሌላው ማህበረሰብ መረጃ እንዲደርሰው የሚያደርጉበት ስርዓት ነው። እንግዲህ አሁን በዘመናዊ ቴክኖሎጂ ስልክ ደውለን እንደምንነግረው ሁሉ ወይ ደግሞ ቆየት ባለው ኦፍኮርስ አሁንም በስራ ላይ ቢሆንም የፖስታ አገልግሎት አሁን ዘመናዊ ትራንስፖርት ወይም ደግሞ ሌላ መንገድ ኢሜይል እና የመሳሰሉትን ኢንስታግራም፣ ቴሌግራም ምናምን በመጠቀም መልእክት ልንልክ እንችላለን። እነዚህ አይነት ቴክኖሎጂ ባልነበሩ ጊዜ አሁን ሰው ፖስታ ሲልክ ወይ በበቅሎ ወይ በፈረስ ፖስተኛው ወይም ደግሞ በእግሩ መልእክቱን ይዞ እዛ ቦታ ሂዶ እንግዲህ ነው ከስንት ጊዜ በኋላ የሚደርሰው። ይህ መረጃ እንግዲህ የሚለዋወጥበት ወይም ደግሞ መረጃ አንዱ ለሌላው አካባቢ የሚልክበት መንገድ ነው። የአፋር መረጃ የሚለዋወጡበት የራሳቸው ሲስተም አላቸው። ኢንዲጂኔስ ነው የራሳቸው የትም ቦታ የሌለ የሆነ አካባቢ ላይ ችግር ከተፈጠረ ያ ችግር ሙሉ አፋር እንዲሰማው ይደረጋል። ይሄ መረጃ የሚለዋወጡበት ኢንዲጂኔስ እና ዩኒክ ኢንፎርሜሽን ኤክስቼንጅ ሲስተም ዳጉ ሲስተም ይባላል። ዳጉ ሲስተም። ስለዚህ ዳጉ ሲስተም የአፋር ማህበረሰብ መረጃ የሚለዋወጥበት ስርዓት ነው። ስለዚህ የአፋር ማህበረሰብ ሁለት ኢንዲጂነስ ኒዮሎጂዎች አሉት ማለት ነው፣ ወይም ደግሞ ሎካል ኒዮሎጂዎች አሉት። አንደኛው የመረጃ መለዋወጫ መንገዱ የዳጉ ሲስተም ነው። ሁለተኛው ኮንፍሊክት ሪዞሉሽን ሜካኒዝሙ ዳት ኢዝ ማዳ ሲስተም ነው። ሁለተኛ ኦሮሞ ፒፕል ነው። ኦሮሞ ፒፕል ኢንዲጂነስ ኒዮሎጂ ገዳ፣ ጃሩሱማ፣ ጉማ ኤንድ ሲንቄ። ገዳ ሲስተም ምንድን ነው? ጃሩሱማ ምንድን ነው? ጉማ ምንድን ነው? ሲንቄ ምንድን ነው? ዓላማው እንዴት ከትውልድ ወደ ትውልድ ይተላለፋል? ስርዓቱ ምን ይመስላል? የሚለውን ደግሞ በቀጣይ በክፍል 2 እንመለከታለን። ክፍል 1ን በዚህ እናበቃለን። ስለነበረን ጊዜ በቀጣይ እስከምንገናኝ ደህና ሁኑ።